ልጅን ጾም አስለምደው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለወላጆች የተሰጠ ትምህርት በቅዱስ ዮሐንስ አፈወርቅ። ልጅን ጾም አስለምደው። ሁልጊዜ ሳይሆን በሳምንት 2 ቀን የወር ረቡዕና ዓርብ መጾምን አስለምደው። ቤተክርስቲያን እንዲሳለም አድርገው። ተውኔት በሚያልቅበት በማታው ክፍለ ጊዜም ልጅን ከተውኔት ቤት የሚወጡ ሰዎችን አሳየው። ትልልቅ ሰዎች እንደምን በዋዛና በፈዛዛ እንደተጠመዱ፣ ወጣቶችም እንደምን በምኞት ተቃጥለው እየወጡ እንደሆነ አሳየው። ልጅህንም እንዲህ ብለህ ጠይቀው። እነዚህ ሰዎች ተውኔት በማየታቸው ምን ጥቅም አገኙ? ከኀፍረት ከህሊና ወቀሳና ኩነኔ ውጭ ምንም አላገኙም። ከእንደዚህ አይነት ትርኢቶችና ጭፈራዎች መራቅና ራስን መጠበቅ በጎ ምኞት ብሎም ሌላ በጎ ምግባር እንዲኖር የሚያደርጉት አስተዋጽኦ እንዲሁ ቀላል እንዳልሆነ ንገረው። ዳግመኛም ከፍ ባለ ፍርሃትና መንቀጥቀጥ መጸለይን አስተምረው። እንዲህ እንድታደርግ ስነግርህም ልጅህ እንደዚህ ማድረግ እንደማይችል በፍጹም እንዳትነግረኝ። ልጅ አስተዋይና ንቁ ከሆነ እነዚህም በእውነት ያለ ሐሰት ያደርጋቸዋልና። እንደነ ዳንኤልና ዮሴፍ የመሳሰሉ ለዚህ ማሳያ የሚሆኑ የጥንት ሰዎችም አሉ። ከዚያ በፊት ከሌሎች ከታላላቅ ወንድሞቹ ይልቅ በአባቱ ዘንድ ተወዳጅ ያደረገው ምን እንደሆነ አሰላስልም እንጂ ዮሴፍ 17 ዓመቱ እንደነበር አትንገረኝ። ዮሴፍ እንዲህ ያደረገው በ17 ዓመቱ ስለሆነ ትልቅ ነው ብለህ ካልከኝም እኔም እንዲህ ብዬ ጠይቃለሁ። ያዕቆብ ከእርሱ ያነሰ አልነበረምን? ኤርምያስስ ዳንኤልስ ቢሆን በባዕድ ሀገር ሆኖ ፊቱን ወደ ኢየሩሳሌም አድርጎ ሲጸልይ ገና 12 ዓመቱ አልነበረምን? ሰለሞንስ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከአባቴ ከባሕሪ ከዳዊት ጋር ታላቅ ቸርነትን አድርገሃል። ዛሬም እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይተሃል። አሁንም አቤቱ አምላኬ ሆይ እኔም ባሪያን በአባቴ በዳዊት ፈንታ አንግሠኛል። እኔም መውጫዬንና መግቢያዬን የማላውቅ ታናሽ ብላቴና ነኝ። ባሪያም ያለው አንተ በመረጥከው ሕዝብህ ስለ መብዛቱም ይቆጠር ዘንድ በማይችል በታላቅ ሕዝብ መካከል ነው። ስለዚህም ሰምቶ በሕዝብ ላይ መፍረድ ይችል ዘንድ መልካሙንና ክፉን ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያማ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል? በማለት እጹብ ድንቅ የሆነ ጸሎትን ጸለየው። በ12 ዓመቱ አይደለምን? ሳሙኤልስ የገዛ መምህሩን ራእይ በማየት የነገረውና ገና በሕፃንነቱ ሳለ አይደለምን? ስለዚህ ልጅ ስለሆነ መጸለይ አይችልም አትበል። በነፍሱ ሕፃን የሆነ ሰው አድጎም ቢሆን እነዚህ ነገሮች አያደርጋቸውምና። በመሆኑም ልጃችን በታላቅ ፍርሃትና መንቀጥቀጥ መጸለይን ይልመድ። የአቅሙን ያህል ትጋሃ ሌሊትን ይልመድ። የቅድስና አኗኗር በሁለንተናው ላይ ይታሰምበት። ከመሐላ ከሚሰድቡት ሰዎች የሌሎችን ስም ከማጥፋትና ከጥላቻ ከራቀ ጎን ለጎንም ጸሎምና ጸሎትን ገንዘብ ካደረገ እነዚህ ሁሉ ወደ ምግባር ወደ ትሩፋት ያደርሰን በቂ ናቸው። ቅዱስ ዮሐንስ አፈወርቅ። አንድ ሰው መጥቶ እናንተ የምትለብሱትን አንዲት ቁራጭ ልብስ እንኳ ሳይሰጣችሁና ሰውነታችሁ በብርድና በዋይ በፀሐይ እየተቆራመደ ሳለ ቤታችሁም በወርቅና በተንቆጠቆጠ የመጋረጃ አይነት ቢያስጌጥላችሁ ምን ጥቅም አለው? እኛስ ነፍሳችን ራቁቷን ሳለች ስጋችንን ወርቅ ብናለብሰው በወርቅ ብናስተኘው ምን ትርጉም አለው? ነፍሳችን በመሬት ላይ እየተንፏቀቀች ሳለ ስጋችን በከበሩ ሰረገላዎችና የተለያዩ ማጓጓዎች ብንፈላሰፍ ምን ጥቅም አለው? ልጄ ሆይ እውነተኛውን ልብስ ልበሱ ብዬ እመክራችኋለሁ። እዚህ የሚቀረውን ሳይሆን ዘላለማዊውን ልብስ ልበሱ፣ የሰርጉን ልብስ ልበሱ። እስኪ በየገዳማቱ ሂዱና ይህን ከቅዱሳን አበው ወእማት ተማሩ። እነዚህ ቅዱሳን በእልፍ ዕንቁ የተሽቆጠቆጡ ልብስ ብትሰጧቸው አይቀበሏችሁም። ለምን ካላችሁ እነርሱ ጋር ያለው ልብስ እናንተ ይዛችሁት ከሄዳችሁት ይልቅ
በእጅጉ እንደሚበልጥ ስለሚያውቁ ይኸውም የነፍሳቸው ልብስ ማለቴ ነው። ለእነርሱ ይዛችሁት የሄዳችሁት ልብስ ለአንድ ምድራዊ ንጉሥ ብትሰጡት እጅግ ያመሰግናችኋል። እርሱ ግን ከዚህ ንጉሥ በላይ በከበረ ልብሱ ያጌጡ ናቸውና አይቀበላችሁም። ወርቃቸውን ወደሚያስቀምጡበት መዝገብ ልቦናቸው ገብታችሁ ስታዩ ራሳችሁን ስታችሁ ትወድቃላችሁ። የሀብታቸውን ምግባር ትሩፋታቸውን ብዛት የወርቃቸውን ንጻት እንዲህ ነው ተብሎ የሚነገር አይደለም። እናንተም ከእነርሱ ተማሩና እውነተኛው ልብስ ለመልበስ ተሽቀዳደሙ። ቅዱስ ዮሐንስ አፈወርቅ። እንዳይፈረድብህ በባልንጀራ ላይ አትፍረድ። በአንድ ወቅት በግብፅ ገዳማት አንድ ወጣኒ መነኩሴ ጥፋት አጠፋ፣ ሥርዓተ ገዳም አፋለሰ ተብሎ መናንያኑ ገዳዩን እንዲያዩና እንዲወስኑበት ከየበዓታቸው ተጠሩ። ከተጠሩት መነኮሳት መካከል አንዱ ጥቁር ኢትዮጵያዊ አቡነ ሙሴ ጼሊም ነበር። እሱም ሁሉም ከተሰበሰቡ በኋላ ዘግይቶ በተቀደደ አቁማዳ አሸዋ በጀርባው አዝሎ አሸዋውን ከኋላው እያፈሰሰ መጥቶ በመሃላቸው ተገኘ። የተሰበሰቡት መነኮሳትም አባ ሙሴን ይህን ለምን አደረግከው ብለው በጠየቁት ጊዜ በሐዘን ተውጦ በጀርባዬ የማላቸውን ስፍር ቁጥር የሌላቸው ኃጢአቶችን ተሸክሜ ሳለሁ በወንድሜ ለመፍረድ መጥቻለሁ አላቸው። መነኮሳቱም እጅግ ተጸጸቱ። ጉባኤውም ፍርዱን ትቶ ተበተነ። እንዳይፈረድብህ በባልንጀራ ላይ አትፍረድ የሚለውን የወንጌልን ቃል በተግባር አስተማራቸው። ልብን በሚነካ በዚህ በጎ ትምህርቱም መነኮሳቱን ከመፍረድ ኃጢአት ታደጋቸው። እኛስ ስንቶቻችን ነን ስፍር ቁጥር የሌላቸው ኃጢአቶችን በጀርባችን ተሸክመን በሰዎች ላይ ለመፍረድ የምንነሳ? የራሳችንን ጆንያ ሙሉ በደልና ክፋት ሸሽገን የሌላውን ለመግለጥ የምንተጋ